እንደዚህ ያሉ የቅጥር ማስታወቂያዎችን ስትመለከቱ ቤተክርስቲያን ችግር እንደገጠማትና ከፊት ለፊቷ ደግሞ አስደንጋጭ ሁኔታ እንዳለ መገመት ከባድ ይሆናል ብዬ አላስብም። ዛሬ የምንመለከተው ለሁለተኛ ጊዜ የወጣ ክፍት የሥራ ማስታወቂያ እንግዲህ ከአንድ ቀን በፊት የተለቀቀ ነው። የሃይላንድ አጥቢያ ቃለ ሕይወት ቤተክርስቲያን ሙሉ ጊዜ አገልጋይ ወይንም ወንጌላዊ አወዳድራ ለመቅጠር ትፈልጋለች። በመሆኑም ከዚህ በታች የተዘረዘሩትን መስፈርቶች የምታሟሉ አገልጋዮች በቤተ ክርስቲያኒቱ መንፈሳዊ ዘርፍ ቢሮ በመቅረብ መመዝገብ የምትችሉ መሆኑን እናሳውቃለን ትላለች ቤተ ክርስቲያኗ። መስፈርቶቹን ደግሞ በጥቂቱ እንመለከታለን። አንደኛ አገልግሎቱ መደብ መጠሪያ ወንጌላዊ መነሻ ላይ ነግሬያችኋለሁ። ሁለተኛ የአገልግሎቱ ቦታ አርባ ምንጭ ሃይላንድ ቃለ ሕይወት ቤተክርስቲያን ነች የምትፈልገው። ሶስተኛው ትንሽ ጥያቄ የሚፈጥር ነው። ጾታን አስቀምጣለች። ወንድ ነው፣ ሴቶችን ለምን አልፈለገችም የሚለውን ነገር እናንተ መልስ ስጡበት። አራተኛው ዕድሜ ከ30 እስከ 45 ይሄ ጥሩ ነው። ከ30 በታች ሰው ብዙ በሳል ስለማይሆን ከ30 በኋላ ደግሞ የሆነ ኃላፊነትን ለመሸከም ብቁ ስለሚሆን ከ45 በላይም ከሆነ ሰው መጦሪያውን ጊዜ እየተቃረበ ስለሆነ እንደው ጡረተኞችንም ላለመቅጠር ይመስላል። ይሄ ጥሩ ነው። የዕድሜው እንትን ብዛት 3 ነው። አምስተኛው ስድስተኛው የደሞዝ ሁኔታ ነው። በቤተ ክርስቲያኒቱ ስኬል መሰረት የሚለው ግን ቢስተካከል ቤተ ክርስቲያኗ የአርባ ምንጭ የሃይላንድ አጥቢያ ቃለ ሕይወት ቤተ ክርስቲያን ለአንድ ወንጌላዊ ይሄን ያህል ትከፍላለች ብላ ሳታፍር ብትጽፈው በጣም ጥሩ ነበረ። እሱ ግን አልተጻፈም። የቅጥሩ ሁኔታ ደግሞ ኮንትራት ነው። አልገባኝም። አንድን ወንጌላዊ በኮንትራት ለ1 ዓመት ለ6 ወር ወይም ደግሞ ለ2 ዓመት ከዛስ በኋላ እንዴት ነው የሚሆነው የሚለው ነገር በጣም አጠያቂ ነው። እናንተ መልስ ስጡበት። ከ8 እስከ 12 ያሉት ብዙ ጥያቄ የሚያስነሱ አይደሉም። የትምህርት ዝግጅት በአማርኛም ሆነ በእንግሊዘኛ የመጀመሪያውን ዲግሪ ከታወቁ የስነ መለኮት ትምህርት ቤት ውስጥ የወሰደ ሰው የተማረ ሰው የሚልና ተመሳሳይ የሆኑ ሐሳቦች ስለሆኑ እነዛ ጥሩ ናቸው። ይህንን ነገር ግን ስናስብ በጣም የሚገርመው ከዛሬ 20 ዓመት 25 ዓመት ወደ ኋላ ብትመለሱ ቤተ ክርስቲያን የምትቀጥረውን አገልጋይ ሳይሆን የምትቸገረው አገልጋይነትን ለመቀጠር ደብዳቤ ከሚያስገቡ ሰዎች መካከል ማንን ልቅጠር ብላ ተተኪዎች በጣም በገፍ የነበሩበት አገልጋዮችም ብዙ ስለሆኑ ከአገልጋዮች ብዛት የተነሳ የሆኑ አገልጋዮችን ስራ ለመስጠት ስትል ሌላ አጥቢያ የምትከፍትበት ሁኔታ እንደነበር በኢትዮጵያ ምድር ላይ የሁላችንም የቅርብ ጊዜ ትዝታ ነው። አሁን ግን ቤተ ክርስቲያን ወንጌላውያንን እያሳደደች ብትፈልግም አንድ ጊዜ የለጠፈችውን ማስታወቂያ ደግማ እስክትለጠፍ ድረስ እየተቸገረች ነው። ይህ ቤተ ክርስቲያን ችግር እንደገጠማት ሳይታለም የተፈታ እውነት ነው። ብዙ ወጣቶች በእርግጠኝነት ለመቀጠር ፍቃደኛ የማይሆኑበት ሁኔታ እንደተፈጠረ ያስታውቃል። ከዚህም የተነሳ መጪው ጊዜ ምን ያህል አስፈሪና ተተኪ እየጠፋ እንደሆነ የሚያሳብቅ ነውና በዚህ ጉዳይ ላይ ሐሳብ አስተያየታችሁን ስጡ። ተባረኩ።